ጋብቼሻለሁ ጋብቼሻለሁ ባሳብ ተገኘሽ ፈለጋ ጋብቼሻለሁ ጥሎን ሄደው የሰርግ ጥሎሽ ኩራት አይልሽ ወይ ኩራት አይልሽ በሀገራችን ለጋብቻ የደረሱ ጥንዶች እንደየአካባቢው ባህልና ሥርዓት መሰረት የጋብቻ ጥሎሽ ይሰጣጡ ነበር። ጥሎሹ እንደ ማህበረሰቡ ባህልና ወግ ወይ በወንዱ አሊያም ደግሞ በሴቷ ቤተሰቦች የሚከወንና በአብዛኛው ማህበረሰብ ዘንድ ሥርዓቱ እጅግ ጥብቅና አይቀሬ ሆኖ ኖሯል። ይህ ጥብቅ የጋብቻ ቅድመ ሁኔታ በአዲስ አበባ ከተማ ውስጥም በስፋት የተለመደ ሆኖ የኖረ ቢሆንም ሥርዓቱ ከከተማው ያኗኗር ሁኔታና ከኑሮ ውድነቱ ጋር አብሮ መሄድ ባለመቻሉና ለጋብቻ መመስረት እንቅፋት ሆኖ በመገኘቱ እንደ አጉል በዓል ታይቶ መወገድ እንዳለበት ማህበረሰቡ ባልተጻፈ ሕግ ተስማምቶ ጥሎሽን አስቀርቶት ቆይቶ ነበር። ነገር ግን ከቅርብ ጊዜያት ወዲህ ጥሎሽ መልኩን ቀይሮ አቅሙን አፈርጥሞ ዳግም የመከሰቱ ጉዳይ አሳሳቢ ሆኗል። ጥሎሽ ጥሎን ሄዷል ያሰኘንም ጀምሯል። ሰሞኑን በማህበራዊ ትስስር ገጾች ሲዘዋወር ያየነው መረጃ ይህንኑ ግርምታችንን ከፍ የሚያደርግና እንዲህም ይኖራል የሚያሰኝ ሆኖብናል። በሀገራችን የተለያዩ አካባቢዎች የሰርግ ጥሎሽ አይነቱና አሰጣጡ የተለያየ ቢሆንም በዋና ዋና ከተሞች ላይ የጥሎሽ ስነ ስርዓቱ ከሞላ ጎደል ተመሳሳይነት አለው። ቀደም ባሉት ዓመታት በአዲስ አበባ ከተማ ይደረግ በነበረው ጋብቻ ጥሎሽ የሚሰጠው በዋዜማው ምሽት ላይ ነው። ለጋብቻ የተጫጩ ጥንዶች የሰርግ ስነ ስርዓታቸው በሚከናወንበት ዕለት ዋዜማ ላይ ሙሽራው ለሙሽሪት የሚያስፈልጋትን አልባሳትና መዋቢያዎች በጥሎሽ መልክ ሚዜዎቹን አስይዞ ይልካል። የሙሽሪት ቤተሰቦችም ጥሎሹን ለመቀበል ተዘጋጅተው ይጠብቃሉ። የተያዘው ዕቃ ከየሻንጣዎቹ እየወጣ በሙሽሪት ቤተሰቦች ፊት ለፊት በተነጠፈው ምንጣፍ ላይ ይደረደራል። በዚህ ወቅትም ሚዜዎቹ የተለያዩ አዝናኝና አስቂኝ ቀልዶችን እየተናገሩ የሙሽራዋን ቤተሰቦች ማሳቅና ማዝናናት ይጠበቅባቸዋል። ሚዜዎቹ ሙሽራው የላከውን ስጦታ ለቤተሰቦቿ አስረክበው ከጨረሱ በኋላ የሙሽሪት ቤተሰቦች ጎደለ የሚሉትን ስጦታ ይጠይቃሉ። እዚህ ላይ የሚዜዎቹ ቀልጣፋነት ወሳኝ ነው። ስለተጠየቁት የጎደለ ዕቃ የተለያዩ ምክንያቶችን እየፈጠሩ መልስ መስጠት ይጠበቅባቸዋል። በሙሽሪት ቤተሰቦች የተጠየቁትንና ግድ ናቸው የተባሉትን ዕቃዎች ለማሟላት ደግሞ ቃል መግባት ይጠበቅባቸዋል። ቃል መግባት ብቻ ሳይሆን ዋስ መጥራትም ግድ ይላቸዋል። ይህ ከሆነና የሙሽሪት ቤተሰቦች ስጦታውን ወደው ከተቀበሉ በኋላ ሚዜዎቹን አብልተው አጠጥተው በጋራ ጨፍረው በክብር ይሸኟቸዋል። ይህ ቀደም ባለው ጊዜ በከተማችን አዲስ አበባ ይደረግ የነበረ የጥሎሽ ስነ ስርዓት ነው። ይህን ለማሟላት አቅም ያጠረው ሙሽራ ጥሎሹን በተለያየ መንገዶች ያሟላም ነበረ። ሙሽራዋ ራሷ እየገዛች ያጠራቀመቻቸውን ልብሶችና ጫማዎች እንዲሁም ከየጓደኞቿ በውሰት ያመጣቻቸውን ወርቆች በሻንጣ ከታ ወደ ቤተሰቦቿ ቤት እንዲሄድ ታደርግም ነበር። ይህ ሁኔታም የባሏን ሸክም አብራ ለመሸከም የምታደርገውን ጥረትና ከጥሎሹ ይልቅ በጋብቻ አብሮ ለመኖሩ ቅድሚያ የምትሰጥ መሆኑን የሚያሳይ ነው። እኛም ወደናል ብለን ያብስራ ጋብቻችሁ ይሁን ያብራቤሳ ያኔ ጥሎሽ ውሉን ያልሳተ የሙሽራውን አቅም ያገናዘበ ለታይታ የማይደረግ መሰረታዊውን በጋብቻ አብሮ የመኖሩን ጉዳይ የሚያስቀድም ስርዓት ነበር። ዛሬማ ጥሎሽ ጥሎን ሄዷል። አንዱ ሞልቶ የተረፈው ባለገንዘብ ሊያገባጭቶ ሽማግሌ መርጦ ልጃችሁን ለልጃችን ብሎ መልእክት ልኮ ሲፈቀድለት ለጥሎሽ የሚያቀርበው ረብጣ ብሮችንና የመኪና ሰንጋ ሆኗል አሉ። የፒያሳ ወርቅ ቤቶችን ዲስፕሌይ የሚያስንቅ የወርቅ ድርድር
ተንቀሳቃሽ ቡቲክ፣ መኪና ሙሉ የመዋቢያ ዕቃዎች፣ ሚሊዮን ብሮችን በያዘ ቼክ ታጅበው ሙሽራዋ ቤተሰቦች ዘንድ ይደርሳሉ። ይህንን እውነት የሚያረጋግጥልኝ ሰሞኑን በከተማችን አዲስ አበባ የተካሄዱ የጥሎሽ ስነ ስርዓቶችን ላንሳ። አብጀሸኛለሁ አብጀሸኛለሁ ባሳር ተገኘሽ ፍለጋ። ከቀናት በፊት በከተማችን አነጋጋሪ የሆነው ጥሎሽ የተጣለላት ሙሽራ ፊኔት ገመችስ ትባላለች። ለሙሽራዋ ፊኔት እጅ መንሻ የተላከው ጥሎሽ በመኪና ታዝሎ ነበር ሄደው። ደጉ ጊዜ እንዲህ ለጥሎሽ የመኪና ሰንጋ ተጭኖ ሲላክ ለማየት አበቃን። መኪናስ ቢሉ መኪና ነው። የአንድ ወረዳ ዓመታዊ በጀት ያህል ገንዘብ የወጣበት መኪና። በሙያ ዲዛይነር የሆነችው ሙሽራዋ ፊኔት የወደፊት ባሏ የሰጣት ስጦታ ውድ መኪና ብቻ አይደለም። በጣቶቿ ሙሉና በግንባሯ ላይ የተደረደሩ እጅግ ውድ ዋጋ ያላቸው የወርቅ ጌጣጌጦችንና ውድ አልባሳትን ጭምር እንደሰጣት በማህበራዊ ትስስር ገጿ ላይ ገልጻለች። በዚህ የጥሎሽ ስጦታ ተገርመን ዘመኑ የደረሰበትን ጊዜና የኑሮ ልዩነታችንን ታዝበን ሳናበቃ በከተማዋ ሌላ አጃሂብ የሚያሰኝ ጥሎሽ መደረቡን ሰማን። ሰሞኑን በቅንጦቱና በተደረጉት ውድ ስጦታዎች የብዙዎችን ቀልብ በመሳብ መነጋገሪያ የሆነው ጥሎሽ የተደረገው በሙሽራው አቤል አካሉ ለሙሽሪት የአብስራ ሀብታሙ የተጣለ ጥሎሽ ነው። ለሙሽሪት ከተዘጋጁት የጥሎሽ ስጦታዎች መካከል በልዩ ሁኔታ ያጌጠና ሙሉ የቤትና የግል መገልገያ ስጦታዎችን የያዘ ተሽከርካሪ፣ ብራንድ በሆኑ ዘመናዊ ልብሶች የተሞሉ ሻንጣዎች፣ እጅግ ውድ ሽቶዎች እንዲሁም ውድ ዋጋ ያላቸው የወርቅ ጌጣጌጦች ናቸው። ነገሩ በዚህ ብቻ አላበቃም። ከስጦታዎቹ ሁሉ ጎልቶ የታየውና አነጋጋሪ የሆነው የጥሎሽ ስጦታ ሙሽራው አቤል ለሙሽሪት የአብስራ ሀብታሙ የጻፈው የ10 ሚሊዮን ብር ቼክ ነው። የጥሎሽ በከተማዋ ከታዩ እጅግ ውድና የቅንጦት የጥሎሽ ስጦታዎች መካከል በግንባር ቀደምትነት ተጠቃሽ ሆኗል። አለው ብሯንጃ ሙሽራው ለባረኩ ለሱ መተጃ። ለሙሽሪት ቤተሰቦች የሚላከው የሽምግልና ስጦታ ልጃችሁን ስለሰጣችሁን እናመሰግናለን እንደማለት፣ ለሙሽሪት የሚሰጠው ስጦታና ጥሎሽም ፍቅርን ለመግለጽ ያህል ሊሆን ይገባል የሚሉ ወገኖች አሉ። መሆን ከሚገባው በላይ የተጋነነ ስጦታና ጥሎሽ ሴቲቱን በገንዘብ ገዝቶ እንደ መውሰድ ይቆጠራል ሲሉም ይሰማሉ። ፈጣሪ ሔዋንን ለአዳም የሰጠው በነፃ ሆኖ ሳለ ወላጆች ልጃቸውን ለአዳሟ ለመስጠት የሚያስከፍሉት ውድ ዋጋ ፍትሃዊ አይደለም ይላሉ። እርሶስ በዚህ ጉዳይ ምን ይላሉ? ዝግጅቴን የምቋጨው በኢራን ሀገር በተደረገ አስገራሚ የሰርግ ጥሎሽ ነው። ዶክተሩ ሙሽራ እጅግ የሚወዳትን ሙሽራውን በሚገርም ጥሎሽ አግብቷታል። ይህ በኢራን ዕውቅ የሆነው የቀዶ ሕክምና ሐኪም ለሚወዳት ሙሽራው የሰጣት ጥሎሽ 313 ቀዶ ሕክምናዎችን ለድሆችና ለችግረኞች በነፃ ማድረግን ነበር። ከዚህ በላይ ዓለም